ጤና ይስጥልኝ የቮያ ቴሌቪዥን ተከታታዮች የዕለተ አርብ ዜናዎችን ይዘን ቀርበናል። እስከ መጨረሻው እንድትከታተሉን በአክብሮት እንጋብዛለን። ዜናዎቻችን በቶሎ እንዲደርሷችሁ ከታች ያለውን የደውል ምልክት ይጫኑ። ለፈጣን መረጃ ቮያን ይምረጡ። የእንግሊዝ መንግስት በኢትዮጵያ የሚካሄደው ምርጫ በተመለከተ ለዜጎቹ ማስጠንቀቂያ ሰጠ። የእንግሊዝ ውጭ ጉዳይ መስሪያ ቤት ከዚህ ቀደም ባወጣው የጉዞ ማስጠንቀቂያ ላይ ዛሬ ማሻሻያን አድርጓል። መስሪያ ቤቱ በኢትዮጵያ ውስጥ ዜጎች ፈጽመው መሄድ የሌለባቸውን ለወሳኝ ጉዳይ ብቻ ጉዞ ማድረግ ያለባቸውን ቦታዎች ለይቶ ያስቀመጠ ሲሆን ይህ እንዳለ ሆኖ ዛሬ ደግሞ ምርጫን በተመለከተ ማሳሰቢያ ሰጥቷል። በዚህ ማሳሰቢያው በኢትዮጵያ ውስጥ በሚቀጥለው ወር ማለትም ጁን 1 ቀን ምርጫ እንደሚካሄድ ገልጾ በዚህ ዕለት በኢትዮጵያ ውስጥ የሚገኙ ዜጎች ራሳቸውን ህዝብ ከተሰበሰበበት ቦታና ከተቃውሞ ሰልፍ አካባቢዎች እንዲያርቁ ምክር ለግሷል። እንዲሁም በምርጫው ዕለት የአካባቢው የጸጥታ ኃላፊዎች የሚሰጧቸው ምክሮችና መመሪያዎች እንዲከተሉ ማሳሰቢያን ሰጥቷል። የ2026 ሜይዴይ የኢትዮጵያ ሰራተኞች በተፈጥሮ አደጋ በኑሮ ውድነትና በተደራራቢ ቀውሶች ፈተና ውስጥ ሆነው አከበሩት። ዓለም አቀፉ የላብ አደሮች ቀን ሜይዴይ በ2026 ሲከበር በኢትዮጵያ የሚገኙ ሰራተኞች ከተፈጥሮ አደጋዎችና ከስራ ማጣት አንስቶ እስከ ከፍተኛ የግብር ጫናና ያልተከፈለ ደሞዝ ጥያቄ ድረስ በተደራራቢ ፈተናዎች ውስጥ እንደሚገኙ አዲስ ስታንዳርድ መጽሔት ያጠናከረው የዘገባ ዳሰሳ አመላከተ። የሰራተኞች የችግር ጉዞ ጎልቶ መታየት የጀመረው በጥር 2005 የአፋር ክልልን በመታው ተከታታይ የመሬት መንቀጥቀጥ ነው። አደጋው ከ58000 በላይ ሰዎችን ሲያፈናቅል ከነዚህ ውስጥ 4000 የሚሆኑት የከሰም ስኳር ፋብሪካ ሰራተኞች ነበሩ። ይህን ተከትሎ ፋብሪካው ስራውን በማቆሙ በየካቲት ወር ከ1100 በላይ ሰራተኞች የስራ ስንብት ማሳሰቢያ እንደተሰጣቸው ተገልጿል። በሌላ በኩል ኑሮ ውድነቱ ሰራተኛውን እየፈተነ ባለበት ወቅት መንግስት ላቀረበው የአደጋ ስጋት ስራ አመራር ፈንድ የደሞዝ ቅናሽ ረቂቅ አዋጅ የኢትዮጵያ ሰራተኛ ማህበራት ኮንፌዴሬሽን ኢሰማኮ ከፍተኛ ተቃውሞን አሰምቶ ነበር። ኮንፌዴሬሽኑ ሰራተኛው አሁን ባለው አነስተኛ ደሞዝና የኑሮ ውድነት ጫና ውስጥ ሆኖ ተጨማሪ ሸክም መሸከም አይችልም ሲል አስጠንቅቆ ነበር። በግንቦት 2005 ደግሞ የተሻለ ክፍያና የስራ ሁኔታን በመጠየቅ የጤና ባለሙያዎች በመላው ሀገሪቱ ያደረጉት አድማ ሌላኛው የሰራተኞች ትግል ማሳያ ነበር። ጤና ሚኒስቴር አድማውን ህገወጥ በማለት ውድቅ ቢያደርገውም ግጭቱ የኢትዮጵያ ጤና ባለሙያዎች ማህበር እስከ መታገድና የተለያዩ እስሮችን እስከ መፈጸም አድርሶ ነበር። ይህ በእንዲህ እንዳለ ሰራተኛው ከከፍተኛ የኑሮ ውድነት ጋር በሚታገልበት ወቅት ኢሰማኮ እስከ 8320 ብር የሚያገኙ ሰራተኞች ከግብር ነፃ እንዲሆኑ ጥያቄን አቅርቦ ነበር። ሆኖም በሐምሌ 2005 የጸደቀው አዋጅ ከግብር ነፃ የሆነውን ገቢ 2000 ብር ብቻ በማድረጉና ዝቅተኛው የግብር መጠን ወደ 15 በመቶ በማሳደጉ ኮንፌዴሬሽኑ እርምጃው ከኢኮኖሚው እውነታ ያፈነገጠ መሆኑን በመግለጽ ኮንኖታል። በቅርቡ ደግሞ በማርች 2026 በትግራይ ክልል ከዳር 2004 ጀምሮ ደሞዝ ያልተከፈላቸው መምህራንና የመንግስት ሰራተኞች በመቀሌና በሌሎች ከተሞች ተቃውሞ ማሰማታቸው ይታወሳል። የክልሉ ጊዜያዊ አስተዳደር ምክትል ፕሬዝዳንት አቶ አማኑኤል አሰፋ ይህንን የትግራይ ህዝብን የማዳከምና የበጀት እገዳ አካል እንደሆነም ተናግረዋል። ኢትዮጵያ ሰራተኞች ከ2005 ጀምሮ እስካሁን ድረስ በተፈጥሮ አደጋ፣ በኢኮኖሚ ፖሊሲና በፖለቲካ ውጥረቶች ተደራራቢ ጫናዎች ውስጥ እንደሚያልፉ የዘገባው ዳሰሳ ያሳያል። የ2026 የላብ አደሮች ቀን ሲከበር የሰራተኞች ድምፅ ትክክለኛ ደሞዝና ደህንነቱ የተጠበቀ የስራ አካባቢን ከመጠየቅ ባለፈ በከፍተኛ እርግጠኝነት ማጣት ውስጥ መረጋጋትና ሰብአዊ ክብርን ለማስጠበቅ የሚደረግ ትግል ሆኖ ቀጥሏል። አራት መንትዮች በብር ሸለቆ የጦር ካምፕ በአንድ ቀን ተመረቁ። የብር ሸለቆ መሰረታዊ ውትድርና ማሰልጠኛ ትምህርት ቤት የ43ኛ ዙር ምረቃ በተለየ የሀገር ፍቅር ስሜት በተሰለፉ ሁለት መንትያ ወንድማማቾችና እህታማማቾች ታሪክ ደምቆ ውሏል። የመጀመሪያዎቹ ባለታሪኮች መንትያዎቹ መሰረታዊ ወታደር ተረፈ ግርማና መሰረታዊ ወታደር ተከተል ግርማ ናቸው። ተረፈ ገና ከልጅነቱ ጀምሮ ወታደር የመሆን ጥልቅ ህልም ነበረው። ሁለት ወንድማማቾች በየግል ህይወታቸው ከቤተሰብ ርቀው ይኖሩ የነበረ ቢሆንም ተረፈ ወደ ውትድርና ለመግባት መመዝገቡን ሲሰማ ተከተልም የአባቶቹን አደራ ለመረከብ ወንድሙን ተከትሎ
ተመዝግቧል። በዚህም ከማህፀን ጀምሮ ያልተለየውን ወንድሙን በማሰልጠኛ ካምፕ ውስጥ በድጋሚ በማግኘቱ ተከተል መደነቁን ይገልጻል። ወንድማማቾቹ በአንድ ማሰልጠኛ በአንድ ዙር ጎን ለጎን ስልጠናቸውን ተከታትለው አብረው ለክብር መብቃታቸው ልዩ ስሜት ፈጥሮላቸዋል። በተመሳሳይ መድረክ ስልጠናቸውን በስኬት አጠናቀው ለምረቃ የበቁት ሌሎቹ ባለታሪኮች መንትያ እህትማማቾች ኦብሴ አብዱና ታሪኩ አብዱ ናቸው። መጀመሪያ ላይ ኦብሴ እናቷን በሀሳብ ላለማስጨነቅ በማሰብ ብቻዋን ወደ ውትድርናው ዓለም ለመቀላቀል አስባ ነበር። ይሁን እንጂ ስትወጣ እኔ እንዴት ቀራለሁ የሚል ጽኑ አቋም በመያዝ ደም ከውሃ ይወፍራል፣ ሀገር ደግሞ ከራስ ይበልጣል በሚል የኦብሴን መንገድ አብራ ተከተለች። ለአንዲት እናት ሁለቱንም ልጆች በአንድ ጊዜ ወደ ወታደራዊ ካምፕ መሸኘት ከባድ ፈተና ነበር። እናትየው ቢያንስ አንደኛዋ ልጅ አጠገባቸው እንድትቀር ጥያቄ ቢያቀርቡም እህትማማቾቹ ግን የግል ቤተሰባዊ ፍላጎታቸውን ወደ ጎን በመተው ለሀገር ዘብ መቆምን መረጡ። ሀገር ከሌለች እናት አትኖርም የሚለውን መርህ በመያዝ የአንድ እናት መከታ ከመሆን ይልቅ የብዙ ሺህ እናቶች ደህንነት ማስጠበቅ ቅድሚያ ሰጡ። በብር ሸለቆ የምረቃ ሜዳ ላይ በወታደራዊ ስነ ምግባር ታንጸው የተመረቁት አራቱም መንትዮች በሰንደቅ ዓላማቸው ፊት ቆመው የሀገራቸውን ዳር ድንበር ለመጠበቅና ማንኛውንም መስዋዕትነት ለመክፈል ቃል በመግባት ተሰልፈዋል። የነሱ ታሪክ ውትድርና ከመደበኛ ሙያነት ባለፈ ጥንካሬን፣ ወኔንና የራስን ምቾት ትቶ ሀገርን የማስቀደም እሴት መሆኑን በተግባር ያሳየ ክስተት ሆኖ አልፏል። የአሜሪካ የስቴት ዲፓርትመንት ቪዛ ሰጪ ኦፊሰሮች ወደ አሜሪካ የሚገቡ ጊዜያዊ መንገደኞች ጥገኝነት ወይንም አሳይለም እንዳይጠይቁ ለማገድ የሚያስችል አዲስ የውስጥ መመሪያ ማስተላለፉን የኢሚግሬሽን ጠበቃ ሙሉዓለም ጌታቸው ገለጹ። ጠበቃው ለቮያ ቴሌቪዥን እንዳብራሩት መመሪያው በዋናነት ጊዜያዊ የቱሪስት የሕክምናና የተማሪ ቪዛዎችን እንደ B1፣ B2፣ F1፣ J1 ያሉትን በመጠቀም አሜሪካ ገብተው ጥገኝነት ለመጠየቅ የሚያስቡ ሰዎችን ኢላማ ያደረገ ነው። የስቴት ዲፓርትመንት ኦፊሰሮች ቪዛ ከመስጠታቸው በፊት አመልካቾች አሜሪካ ውስጥ እንደማይቀሩ ወደ ሀገራቸው እንደሚመለሱ ማረጋገጥ ግዴታ ተጥሎባቸዋል። በአዲሱ መመሪያ መሰረት የቪዛ ኦፊሰሮች ማንኛውንም አመልካቾች ሁለት መሰረታዊ ጥያቄዎችን እንዲጠይቁ ታዘዋል። አንደኛው ጥያቄ አመልካቾች በሀገር ወይም አሁን በሚኖሩበት ቦታ ከዚህ በፊት በማንነቱ፣ በዘሩ፣ በሃይማኖት ወይም በፖለቲካ አመለካከቱ የደረሰበት ጥቃት መኖሩና አለመኖሩን የሚያጣራ ነው። ሁለተኛው ደግሞ ወደ ሀገር ቢመለስ ጥቃት ይደርስብኛል ብሎ የሚፈራ መሆኑና አለመሆኑን የሚጠይቅ ነው። አንድ አመልካች ለእነዚህ ጥያቄዎች አዎ የሚል ምላሽ ከሰጠ በአዲሱ መመሪያ መሰረት የአሜሪካ ቪዛ ወዲያውኑ ይከለከላል። በአንጻሩ ደግሞ አንድ ሰው ቪዛውን ለማግኘት ሲል ምንም ጥቃት እንዳልደረሰበት በመግለጽ ቪዛ አግኝቶ አሜሪካ ከገባ በኋላ ጥገኝነት አሳይለም ቢጠይቅ ከፍተኛ ችግር ውስጥ ይወድቃል። ምክንያቱም አሜሪካ ገብቶ ጥቃት ደርሶብኛል ብሎ የሚያቀርበው ማመልከቻ ቀደም ሲል ለኤምባሲ ኦፊሰሩ ከተናገረው ጋር በቀጥታ ይጋጫል። በዚህ የተነሳ የአሜሪካን መንግስት ዋሽተሃል ወይም አጭበርብረሃል ተብሎ አመኔታ ስለሚያጣ የጥገኝነት ጥያቄው ሙሉ በሙሉ ውድቅ ሊደረግበት እንደሚችል ጠበቃ ሙሉዓለም አስጠንቅቀዋል። አመልካቹ ይህንን ለማስተካከል ልዩ የይቅርታ መጠየቂያ ዌቨር እስከ ማቅረብ ሊገደድ ይችላል። ይህ አሰራር በተለይም በሰብአዊ መብት ስራዎች ላይ የተሰማሩ ጋዜጠኞችን፣ የፖለቲካ አክቲቪስቶችና በመንግስት ጥቃት የደረሰባቸውን ሰዎች በእጅጉ የሚጎዳና ቪዛ እንዳያገኙ የሚያግድ ነው። መመሪያው በኮንግረስ የህግ ሂደት ሳያልፍ በውስጥ መስሪያ ቤት ትዕዛዝ ብቻ የተላለፈ መሆኑም ውሳኔውን አሳዛኝ ያደርገዋል ተብሏል። አዲሱ መመሪያ ተግባራዊ መሆን የጀመረው ከዚህ ሳምንት አንስቶ በመሆኑ ከዚህ በፊት ቪዛ ያገኙትን እና አሜሪካ ውስጥ የሚገኙ ሰዎችን አይመለከትም። ሆኖም ከዚህ ሳምንት ጀምሮ ቪዛ ለሚጠይቁና የኤምባሲ ቃለ መጠየቅ ለሚያደርጉ በሙሉ ተግባራዊ ይሆናል። ጠበቃ ሙሉዓለም እንዳሉት የትራምፕ አስተዳደር በስልጣን ከቀጠለ ይህ ህግ የመቀጠል እድሉ ሰፊ ነው። ነገር ግን ቀጣዩ ምርጫ አሸንፎ የዲሞክራት አስተዳደር ስልጣን ከያዘ ከዲሞክራሲ መሪዎች ጋር የሚጋጨውን ይህንን አሰራር ሊያነሳው እንደሚችል ግምታቸውን አስቀምጠዋል።
ለማንኛውም ግዳጅ ዝግጁ ነን። የጀነራል አበባው ታደሰ የደቡብ እዝ ጉብኝትና ቀጠናዊ መልእክቱ። የፌድሪ የጦር ኃይሎች ምክትል ጠቅላይ ኤታማዦር ሹም ጀነራል አበባው ታደሰ በደቡብ እዝ የግዳጅ ቀጠና በአካል ተገኝተው የሰራዊቱን ወታደራዊ ቁመናና የዝግጁነት ደረጃ ገምግመዋል። ይህ የከፍተኛ ወታደራዊ አመራር የመስክ ምልከታ የተካሄደው ሀገሪቱ በተደራረቡ የውስጥ የጸጥታ ቀውሶችና በቀጠናዊ የጂኦፖለቲካ ውጥረቶች ውስጥ በምታልፍበት ወሳኝ ወቅት መሆኑ የጉብኝቱን ዓላማና እንድምታ ትኩረትን ስቧል። በስፍራው ተገኝተው ለሰራዊቱ አባላት ንግግር ያደረጉት ጀነራል አበባው ታደሰ ኢትዮጵያ ከትላንትናው ይልቅ ዛሬ በሰው ኃይልም ሆነ በቴክኖሎጂ እጅግ የተሻለ ወታደራዊ አቅም መገንባቷን አስታውቀዋል። በተለይም ደቡብ እዝ በአስቸጋሪ መልክዓ ምድር ውስጥ ፈታኝ የውጊያ ስልጠናዎችን በማድረግ ማንኛውንም ግዳጅ በድል መፈጸም የሚያስችል አቅም መፍጠሩና የደረሰበት የዝግጁነት ደረጃ የሚደነቅ መሆኑን መስክረዋል። ይህ የጀነራሉ ጉብኝት መደበኛ የወታደራዊ ዝግጁነት ማረጋገጫ ከመሆን ባለፈ በአሁኑ ወቅት ኢትዮጵያ እያስተናገደች ካለው ሰፋ ያለ ሀገራዊና ቀጠናዊ እውነታዎች አንጻር በትኩረት ዓይን ሲታይ ትልቅ ትርጉም አለው። በአንድ በኩል የደቡብ እዝ በዋናነት የሀገሪቱን ደቡባዊና ደቡብ ምዕራባዊ ቀጠናዎች ጸጥታ ሁኔታ የመቆጣጠር ስትራቴጂካዊ ኃላፊነት አለበት። መንግስት በተለይም በአማራና ኦሮሚያ ክልል የሚያደርገው ውጊያ ሙሉ በሙሉ እልባት ባላገኘበት እንዲሁም በሌሎችም የሀገሪቱ ክፍሎች የትጥቅ ግጭቶች በቀጠሉበት ወቅት የትግራይ ክልል ጉዳይ ወደ ጦርነት ይገባል እየተባለ በተፈራበት በዚህ ወቅት የጦር ኃይሉ ሞራል ማነሳሳት ተደርጎ የሚወሰድ ነው። ምንም እንኳን ጀነራሉ የሰራዊቱን የቴክኖሎጂና የሰው ኃይል ብልጫ ቢያሞካሹም የትጥቅ ኃይሎች የሚጠቀሙበት የሽምቅ ውጊያ ስልት አሁንም ለመከላከያ ሰራዊቱ ትልቅ ፈተና መሆኑ አልቀረም። በመሆኑም ከፍተኛ ወታደራዊ አቅም መሬት ላይ ዘላቂ ሰላም ከማምጣት አንጻር ምን ያህል ውጤታማ ነው የሚለው ጥያቄ መነሳቱ አይቀርም። በሌላ በኩል በአፍሪካ ቀንድ ያለው የፖለቲካ ትኩሳት ከፍተኛ ደረጃ ላይ ደርሷል። ኢትዮጵያ የባህር በር ማግኘት ከሞቃዲሾ ከኤርትራና ከጅቡቲ ጋር በውጥረት እንዲሁም ከህዳሴው ግድብ ጋር በተያያዘ ከካይሮ ጋር የተፈጠረው ዲፕሎማሲያዊና ወታደራዊ መፋጠጥ የኢትዮጵያን መከላከያ ሰራዊት በተጠንቀቅ እንዲቆም አስገድዶታል። ስለዚህም የደቡብ እዝ ዝግጁነት ሊሰነዘር ለሚችል ማንኛውም የውጭ ትንኮሳ ምላሽ ለመስጠት ታስቦ የሚደረግ ወታደራዊ አቅምን የማሳየት አካል ተደርጎ ሊወሰድ ይችላል። የጀነራል አበባው ታደሰ የደቡብ እዝ ጉብኝት በሀገር ውስጥ ላሉ ታጣቂዎችም ሆነ በቀጥናው ላሉ ተቀናቃኝ ሀገራት የተላከ ዝግጁ ነን የሚል ግልጽ መልእክት ቢሆንም ወታደራዊ ዝግጁነት በፖለቲካ ንግግርና በሰላማዊ ድርድር ካልታገዘ በቀር የቴክኖሎጂ ብልጫ ብቻውን የሀገሪቱን ውስብስብ የጸጥታ ችግሮች በዘላቂነት ሊፈታው እንደማይችል ወቅታዊ ሁኔታዎች ያመላክታሉ። በአዲስ አበባ የሚገኘው የእንግሊዝ ኤምባሲ በትግራይ ክልል አሁን ላይ የታዩ ያሉትን አዳዲስ ክስተቶች በቅርበት እየተከታተለ መሆኑን በመግለጽ የፖለቲካና የጸጥታ ውጥረቶች በአስቸኳይ እንዲረግቡ ጠየቀ። ኤምባሲው በይፋዊ ገጹ ባሰራጨው መግለጫ የሚመለከታቸው አካላት የትጥቅ ግጭት ማቆም ስምምነቱን አተገባበር በተመለከተ በአስቸኳይ ወደ ውይይት እንዲመለሱ ጥሪ አቅርቧል። የኢትዮጵያ አንጻራዊ ሰላም ሊያናጋ የሚችል ማንኛውም እንቅስቃሴ ተቀባይነት እንደሌለው ያመለከተው ይህ መግለጫ ከሰላም ስምምነቱ መንፈስና ማዕቀፍ ውጪ የሆኑ ድርጊቶችን የእንግሊዝ መንግስት እንደማያበረታታ አጽንኦት ሰጥቶታል። ይህ የዲፕሎማቲክ ማሳሰቢያ የተሰጠው በሰሜን ኢትዮጵያ ያለው የፖለቲካ ፍጥጫ ዳግም ወደ ለየለት ግጭት ሊያመራ ይችላል የሚለው ዓለም አቀፋዊ ስጋት አይሎ በቀጠለበት ወቅት ነው። ሁኔታው ከቁጥጥር ውጭ ሆኖ ዳግም ጦርነት የሚቀሰቅስ ከሆነ ውጤቱ ለትግራይ ክልል፣ ለመላው ኢትዮጵያ እንዲሁም ለሰፊው ቀጠና ጭምር እጅግ አውዳሚ እንደሚሆን ኤምባሲው ጥብቅ ማስጠንቀቂያ ሰጥቷል። ይህንንም ተከትሎ የሚመለከታቸው አካላት ከጥፋት መንገድ ተቆጥበው በፕሪቶሪያው ማዕቀፍ መሰረት ለሰላማዊ ውይይት ቅድሚያ እንዲሰጡ የዓለም አቀፍ ማህበረሰብ ግፊቱን አጠናክሮ ቀጥሏል። ዓለም አቀፍ የሰብአዊ እርዳታ ድርጅቶች በኢራን ጦርነት የተነሳ የሆርሙዝ ሰርጥ መዘጋቱና የመርከቦች እንቅስቃሴ መገደቡ በስራቸው ላይ ተጽዕኖ መፈጠሩን አስታወቁ። እንደገለጹትም የነዳጅ ዋጋ መጨመሩና እርዳታ የማቅረብ ሂደታቸው በመዘግየቱ በአፍሪካ፣ በመካከለኛው ምስራቅ፣ ኤሲያ ውስጥ የሚያካሂዱትን የምግብ መድኃኒት እርዳታ ስራ አደጋ ውስጥ ወድቋል። ድርጅቶቹ የተፈጠረው ቀውስ በዱባይና በህንድ የሚገኘው ዋናው የሎጂስቲክ መስመራቸውን እንዳቋረጠው ገልጸው ይህ ደግሞ ወደ ኢትዮጵያ፣ ሱዳን፣ ሶማሊያ፣ ናይጄሪያ፣ አፍጋኒስታን የሚላኩ የእርዳታ ቁሳቁሶች ላይ እንቅፋት እንደፈጠረ አስታውቀዋል። ሴቭ ዘ ችልድረን የዓለም ምግብ ፕሮግራምን ጨምሮ በርካታ አንጋፋ የእርዳታ ድርጅቶች በጋራ ባቀረቡት በዚህ ጥሪ የሆርሙዝ ሰርጥ መዘጋት የነዳጅ ዋጋ እንዲንር ማድረጉ ምግብ፣ መድኃኒትና ሌሎች እርዳታዎችን ለማጓጓዝ የሚወ
የሚወጣውን የመርከብ ክፍያ እንደጨመረ ገልጸው አሁን የበጀት እጥረት ባለባቸው ወቅት ከፍተኛ ጫና ውስጥ እንደከተታቸው አስረድተዋል። በመሆኑም በሆርሙዝ ሰርጥ የሰብአዊነት ኮሪደር እንዲከፈት ጥሪ ያቀረቡት ድርጅቶች ጨምረው ምንም እንኳን የሰብአዊነት ኮሪደር መከፈቱ ችግሩን ባይቀርፈውም የተወሰነ ህይወት አድን እርዳታ ለተቸገሩ ለማድረስ ይረዳናል ብለዋል። የጋምቤላ ክልል በዘንድሮ በጀት ዓመት የመጀመሪያዎቹ 9 ወራት ውስጥ 5535 ኪሎ ግራም ወይም 5.5 ቶን ወርቅ ለኢትዮጵያ ብሔራዊ ባንክ ማቅረቡን አስታወቀም። የክልሉ ማዕድን ቢሮ የክልሉ ርዕሰ መስተዳድር አለሚቱ ኡሙዱ በተገኙበት በቀረበው የ9 ወራት አፈጻጸም ሪፖርት እንዳብራራው የወርቅ መጠን ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር በ1278 ኪሎ ግራም ብልጫ አለው። ምርቱ የተሰበሰበው ከባህላዊ አምራቾች፣ አነስተኛ ፍቃድ ካላቸው ማዕድን አውጪዎችና ከትላልቅ ኩባንያዎች መሆኑ ተገልጿል። ለወርቅ አቅርቦቱ መጨመር በምክንያትነት የተጠቀሱት ምርትን ለማስፋፋት የተደረጉ ጥረቶች፣ ማዕድን የማውጣት ሂደትን ማዘመንና በወርቅ አቅርቦት ሰንሰለት ውስጥ የሚታየውን ህገወጥ አሰራር መከላከል መቻሉ ነው። ማዕድን አውጪዎች ምርታቸውን በቀጥታ ለብሔራዊ ባንክ እንዲሸጡ የሚያስገድደው ሀገራዊ ፖሊሲ የኢትዮጵያ መንግስት የውጭ ምንዛሬ እጥረትን ለመቅረፍና ህገወጥ ንግድን ለመቆጣጠር ከሚጠቀምባቸው ዋነኛ ስትራቴጂዎች አንዱ መሆኑ በዘገባው ተመላክቷል። ክልሉ ምርቱን በህጋዊ መስመር እንዲገባ በማድረግ በኩል አበረታች ለውጥ እያሳየ መሆኑ ተጠቁሟል። ጄኔራል አልቡርሃን በዩናይትድ አረብ ኤምሬትስ በኩል ሊያስገቡት የነበረው በርካታ የጦር መሳሪያ መያዙ ተሰማ። የዩናይትድ አረብ ኤምሬትስ የጸጥታ ኃይሎች በትላንትናው ዕለት ከፍተኛ መጠን ያለው የህገወጥ የጦር መሳሪያ ዝውውር ኔትወርክ መክሸፋቸውን አስታውቀዋል። በዚህ ኔትወርክ ውስጥ 19 ግለሰቦች፣ 6 ድርጅቶች ተሳታፊ መሆናቸውን የአገሪቱ ጠቅላይ አቃቢ ገልጸዋል። እንደ አቃቢ ሕጉ መግለጫ በዚህ ስራ ውስጥ ሐሰተኛ የሰብአዊ እርዳታ ጭነት፣ ፎርጅድ ዶክመንት፣ በወንጀል የተገኘን ገንዘብ ህጋዊ ማድረግና ሌሎች ወንጀሎች ተሰርተዋል። እዚህ ጉዳይ መነሻ የሆነው ሮብ ዕለት ለሰብአዊ እርዳታ የሚውል መድኃኒት የጫነ ነው በሚል አንድ አውሮፕላን በዩናይትድ አረብ ኤምሬትስ አርፎ ለመነሳት ያቀረበው ጥያቄ ነው። ጥያቄው የቀረበው ከሱዳን ሪፐብሊክ ፌዴራል ጤና ሚኒስቴር በሚል ደብዳቤ በመሆኑ ተቀባይነት አግኝቶ አውሮፕላኑ ዩናይትድ አረብ ኤምሬትስ የማረፍ ፍቃድ ያገኛል። በዚህ ያልተለመደ ጥያቄ ጥርጣሬ ያደረባቸው የኤምሬት የጸጥታ ኃይሎች ግን አውሮፕላኑ ከማረፉ በፊት አስፈላጊው ምርመራ ማድረግ ጀምረው ነበር። ይህ ምርመራቸው ፈጽሞ ወዳልተጠበቀ የህገ ወጥ የጦር መሳሪያ ዝውውር ኔትወርክ ይወስዳቸዋል። በአውሮፕላኑ ውስጥ ቢያንስ 6 ጊዜ በተፈጸመ የገንዘብ ዝውውር የጦር መሳሪያዎች መጫናቸውን ይደርሱበታል። ይህ የገንዘብ ዝውውር ደግሞ በዩናይትድ አረብ ኤምሬትስ ባንኮች አማካኝነት መፈጸሙ እጅግ አስደንጋጭ ሆኖ ያገኙታል። አውሮፕላኑ ካረፈ በኋላ በተደረገለት ፍተሻም የምርመራ ውጤታቸው ትክክለኛ ሆኖ ይገኛል። በውስጡ መድኃኒት መስለው ከታሸጉት ውስጥ ክላሽንኮቭ ጠመንጃዎች፣ መትረየሶች፣ ቦምቦችና በሚሊዮን የሚቆጠሩ ጥይቶች የሚገኙበት ሲሆን አጠቃላይ ዋጋቸው $13 ሚሊዮን እንደሆነ ከገንዘብ ዝውውር ለመረዳት ችለዋል። ነገር ግን የተገኙት ጦር መሳሪያዎች ዋጋ ከ$10 ሚሊዮን እንደማይበልጥ የገለጹት የጸጥታ ኃይሎች ይህም በእንደዚህ አይነት ህገወጥ የጦር መሳሪያ ዝውውር ውስጥ የኮሚሽን ክፍያው ላቅ ያለ መሆኑን እንደሚያሳይ አስረድተዋል። አውሮፕላኑ ዩናይትድ አረብ ኤምሬትስ ካረፈ በኋላ ተጨማሪ $2 ሚሊዮን ጥይት እንዲጭን የሚያስችል ሌላ ስምምነት የነበረው ሲሆን ይህም ሊደረስበት ችሏል። በመሆኑም የኤምሬት የጸጥታ ኃይሎች ይህ አውሮፕላን የጫነው ከፍተኛ መጠን ያለው ጦር መሳሪያ ወደ ፖርት ሱዳን ይዞ ከመሄዱ በፊት በቁጥጥር ስር አውለውታል። በዚህ ድርጊት ላይ 13 ግለሰቦች ተሳታፊ የሆኑ ሲሆን ከነዚህ መካከል ቢያንስ 9 በቁጥጥር ስር መዋላቸውን አቃቢ ገልጿል። 6 በዩናይትድ አረብ ኤምሬትስ የተመዘገቡ ድርጅቶችም በዚህ ድርጊት ውስጥ በመሳተፋቸው ምርመራ እየተደረገባቸው መሆኑን ዘናሽናል ጋዜጣ ዘግቧል። የአውሮፓ ህብረት በትግራይ የፖለቲካ ውጥረት ስጋቱን ሲገልጽ በበጀት ድጋፍ ግን ከሂውማን ራይትስ ሰዎች ተቃውሞ ገጠመው። የአውሮፓ ህብረት በትግራይ ክልል እየተባባሰ የመጣውን የፖለቲካ ውጥረት በከፍተኛ ስጋት እየተከታተለው መሆኑን አስታውቆ የፕሪቶሪያውን የሰላም ስምምነት አደጋ ላይ የሚጥሉ እርምጃዎች በአስቸኳይ እንዲቆሙ ጥብቅ ማሳሰቢያን ሰጥቷል። ህብረቱ ሐሙስ ሚያዝያ 22 ቀን 2018 ባወጣው መግለጫ በክልሉ የተፈጠረው ውጥረት በአስቸኳይ እንዲረግብና ሁሉም ወገኖች ሌላ አስከፊ
ግጭት ከሚያስከትል መንገድ ታቅበው ልዩነቶቻቸውን በፖለቲካዊ ውይይት ብቻ እንዲፈቱ አጥብቆ ጠይቋል። ይህ የህብረቱ ማስጠንቀቂያ የወጣው ህዝባዊ ወያነ ሓርነት ትግራይ ህወሓት ከ6 ዓመት በፊት የተመረጠውን የክልሉ ምክር ቤት ወደ ስራ እንዲመለስ ማድረጉን ተከትሎ ግጭት ዳግም ሊቀሰቀስ ይችላል የሚል ስጋት ባየለበት ወቅት ነው። ህወሓት ይህን እርምጃ የወሰደው የፌዴራል መንግስት የክልሉን ጊዜያዊ አስተዳደር ፕሬዝዳንት የሆኑትን የሌተናል ጄኔራል ታደሰ ወረደን የስልጣን ቆይታ በግሉ በማራዘም የፕሪቶሪያውን ስምምነት ጥሷል በሚል ክስ ነው። የፌዴራል መንግስት በበኩሉ የፕሬዝዳንቱ የስልጣን ዘመን ማራዘሙ ህጋዊ መሆኑን ቢገልጽም በህወሓት የቅርብ ጊዜ ውሳኔ ላይ እስካሁን የሰጠው ይፋዊ ምላሽ የለም። አስገራሚው ክስተት ግን የአውሮፓ ህብረት ይህንን የስጋት መግለጫ ያወጣው በትግራዩ ጦርነት ምክንያት ከ5 ዓመት በላይ አቋርጦት የነበረውን የቀጥታ በጀት ድጋፍ ለኢትዮጵያ መንግስት ዳግም ማስጀመሩን ባበሰረ በጥቂት ቀናት ልዩነት ውስጥ መሆኑ ነው። ህብረቱ ሰኞ ሚያዝያ 12 ቀን 2018 ባወጣው መግለጫ 140 ሚሊዮን ዩሮ ለኢትዮጵያ መንግስት እንደሚሰጥ ይፋ አድርጎ ነበር። የህብረቱ የዓለም አቀፍ አጋርነት ኮሚሽን ጆሴፍ ሲኬሌ ይህ የገንዘብ ድጋፍ በኢትዮጵያ የሪፎርም አጀንዳ ላይ ያላቸው መተማመን የሚያሳይ መሆኑን ተናግረዋል። ይህ የህብረቱ የገንዘብ ድጋፍ ውሳኔ ዓለም አቀፉን የሰብአዊ መብቶች ተቋም ሂውማን ራይትስ ሰዎች ክፉኛ አስቆጥቷል። ተቋሙ እንዳስታወቀው ኢትዮጵያ መንግስት በትግራይ ጦርነት ወቅት ለተፈጸሙ የጦር ወንጀሎች ተጠያቂነትን ለማስፈን ምንም አይነት ትርጉም ያለው እርምጃ ባልወሰደበት እንዲሁም በህወሓትና በፌዴራል መንግስቱ መካከል የጦርነት ዳመና ዳግም ባንዣበበበት በአሁኑ ሰዓት ድጋፉ መልቀቅ ተገቢ አይደለም። የአውሮፓ ህብረት የወሰደው ይሄ በጀት ድጋፍ የማስጀመር እርምጃ ህብረቱ ራሱ ሲያነሳቸው የነበሩትን የፍትህና የሰብአዊ መብቶች መከበር ጥሪዎችን የሚጻረርና የሚክድ መሆኑን ተቋሙ በጽኑ ኮንኗል። በአሜሪካ የነዳጅ ዋጋ መጨመሩን ቀጥሏል። እንደ አሜሪካን አውቶሞቢል ማህበር መረጃ በአሜሪካ የ1 ጋሎን 3.8 ሊትር የነዳጅ አማካኝ ዋጋ ወደ $4.39 አሻቅቧል። ይህ ዋጋ ከኢራን ጦርነት መጀመር በፊት ከ$3 በታች የነበረ መሆኑ ተገልጿል። ይህ የነዳጅ ዋጋ ንረት የተከሰተው ፕሬዝዳንት ትራምፕ ከኢራን ጋር ባላቸው ፍጥጫ ጊዜው የእሳቸው እንደሆነ በተደጋጋሚ እየገለጹ ባለበት ወቅት ነው። ፕሬዝዳንቱ የሆርሙዝን ባህረ ሰላጤ መልሶ መክፈት ቴህራን ያቀረበችውን የመነሻ ስምምነት ውድቅ ማድረጋቸውም ይታወሳል። የነዳጅ ዋጋው መጨመር የዋጋ ግሽበትና የኢኮኖሚ አለመረጋጋትን በማባባስ በትራምፕ ላይ ተጨማሪ የፖለቲካ ጫናና ፈተናን ፈጥሮባቸዋል። የህዝብ አስተያየት ሰጪዎች እንደሚያሳዩት በኢራኑ ግጭት ላይ ህዝቡ ዘንድ እየጨመረ ከመጣው ቅሬታ ጋር ተያይዞ የአሜሪካው ፕሬዝዳንት የህዝብ ተቀባይነት መጠን ታይቶ ወደማይታወቅ ዝቅተኛ ደረጃ ወርዷል። ዛሬ የተከበረውን የዓለም የሰራተኞች ቀን ወይንም ሜዴይ ምክንያት በማድረግ በቱርክ የተለያዩ ከተሞች የተቃውሞ ሰልፎች መደረጋቸው ተዘገበ። በተለይ በኢስታንቡል በተደረገ ተቃውሞ በሺህ የሚቆጠሩ መሳተፋቸው የተገለጸ ሲሆን ፖሊስ ይህንን ለመበተን አስለቃሽ ጭስ ተጠቅሟል። ሲኤችዲ የተሰኘው የአገሪቱ የጠበቆች ማህበር ባወጣው መግለጫ በኢስታንቡል ብቻ ቢያንስ 400 ሰዎች መታሰራቸውን አስታውቋል። ማህበሩ በመግለጫው በስልጣን ላይ ያሉት ሰዎች 365 ቀን እያወሩ ነው። በመሆኑም ሰራተኞች ቢያንስ አንድ ቀን እንዲናገሩ ሊፈቀድላቸው ይገባል ብሏል። በቱርክ የሜዴይ ቀን በየዓመቱ የተቃውሞ ሰልፍ የሚደረግ ሲሆን ባለፈው ዓመትም በተመሳሳይ በርካቶች መታሰራቸው ይታወሳል። የዛሬው ተቃውሞ ሰልፍ የተጠራው ዳቦ ሰላምና ነጻነት በሚል መሪ ቃል ሲሆን በቱርክ ውስጥ የዋጋ ግሽበቱ 30% መድረሱን መረጃዎች ያስረዳሉ። ዘለንስኪ በፕሬዝዳንት ሉካሸንኮ ልጆች ላይ ማዕቀብ ጣሉ። የዩክሬኑ ፕሬዝዳንት ዘለንስኪ ዛሬ ባወጡት አዲስ የማዕቀብ አዋጅ የቤላሩስ ፕሬዝዳንት አሌክሳንደር ሉካሸንኮ ልጆችን አካተዋል። በዛሬው ማዕቀብ 16 የቤላሩስ ዜጋ በሆኑ ግለሰቦችና 11 ህጋዊ ተቋማት ላይ ማዕቀብ የጣሉት ዘለንስኪ ለዚህ የሰጡት ምክንያት ዓለም አቀፍ ማዕቀቦችን በመጣስ ምርቶችን ገዝተው በቤላሩስ በኩል መልሰው ይሸጣሉ በሚል ነው። ማለትም የሩሲያ ምርቶች ከገዙ በኋላ የቤላሩስ ምርት በማስመሰል ለዓለም አቀፍ ገበያ እንደሚያወሩ በመግለጽ ነው። የማዕቀብ ከተጣለባቸው ውስጥ የፕሬዝዳንት ሉካሸንኮ ልጆች የሆኑት ቪክቶር ዲሚትሪቭ እንደሚገኙበት ከዩክሬን የተሰራጩ ዘገባዎች ገልጸዋል።